ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም በዝውውር ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ክርስቲያን ሮሜሮ ወደ አትሌቲኮ ማድሪድ ሊያቀና ነው ተብሏል። ባርሴሎናዎቹም ሮድሪ ለማስፈረም እንደተቃረቡም ተዘግቧል። እንደዚሁም ሮሜሮ ሉካኮ ወደ ፊነርባቼ ለመዘዋወር በጣም ተቃርቧል። ሂርዊጎም ተብሏል። ይህን የምንመለከት ይሆናል። ከዚህ በተጨማሪም ፔድሮ ኔቶ እንደዚሁም ደግሞ ጄድ ስፔንሰን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ እንድታሳውቁኝ ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ምናቀና ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጄድ ስፔንሰን ነው። ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ኢንተር ሚላኖች የቶተናም ተጫዋች የሆነውን ጄድ ስፔንሰን ለማስፈረም ፍላጎት አላቸው። የመጀመሪያም ይፋዊ ጥያቄም ለማቅረብ ተዘጋጅተዋል እያለን ይገኛል። በዘገባውም አያይዞ እንደተናገረው ከሆነ ቶተናሞች ከዚህ ተጫዋች 45 ሚሊዮን ዩሮ ይፈልጋሉ ነው እያለን የሚገኘው። ኢንተር ሚላኖች ግን ይህንን የ26 ዓመት ተጫዋችን ለማስፈረም ከ40 ሚሊዮን ዩሮ ያነሰ ሂሳብን ለማውጣት ዝግጁ እንደሆነ ነው እየተነገረ የሚገኘው። ቶተናሞች ግን ይህንን የዝውውር ጥያቄ ይቀበሉታሉ? አብረን የምንመለከት ይሆናል። በተለይ ከዓለም ዋንጫው በፊት ተጫዋች ከዚህም ያነሰ ሂሳብ ሊወጣበት ይችል ነበር። ነገር ግን በዓለም ዋንጫው ላይ ከእንግሊዝ ብሔራዊ ቡድን ጋር ጥሩ የሚባል እንቅስቃሴን ማድረጉን ተከትሎ ቶተናሞች የተሻለ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በተለያዩ ቦታዎች ላይ መጫወት የሚችል ቨርሳታይል የሚባል ተጫዋች ነው። በተለይ በዋነኝነት በግራ ክንፍ የተከላካይ ስፍራ ቦታ ላይ መጫወት ሲችል፣ ከዛ በተጨማሪም ግን በቀኝ ክንፍ የተከላካይ ስፍራ ቦታ ላይ መጫወት የሚችል ተጫዋች ነው። የተለያዩ ክለቦችም ይህንን ተጫዋች በቅርበት ሲመለከቱት ነበረ። በተለይ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው በስፋት ሲያያዝ ነበረ። ነገር ግን እስካሁን ድረስ ምንም አይነት እንቅስቃሴን አላደረጉም። ኢንተር ሚላኖች በአንጻሩ ግን ቡድናቸውን ለማጠናከር በተለይ ደግሞ ዴንዝል ዴምፍሪ ትቶት የሄደውን ቦታ ለማጠናከር ለመሙላት ይህንን ተጫዋች ቀዳሚ ተመራጭ አድርገውታል ነው እየተባለ የሚገኙና በቀጣይ ቀናቶች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ እየተዘገበ ይገኛል። በመቀጠልም የቼልሲ ተጫዋች ሆነው ፔድሮ ኔቶ ነው የምንመለከተው። ፔድሮ ኔቶ በዚህ ሰዓት ላይ በፕሪሚየር ሊግ ክለቦች በሆኑት በአርሰናልና በማንቸስተር ሲቲ እይታ ውስጥ ገብቷል ተብሏል። በተለይ ማንቸስተር ሲቲዎች ኤንዞ ማሬስካን አሰልጣኝ አድርገው ከቀጠሩ በኋላ ይህንን ተጫዋች ለማስፈረም ያላቸው ፍላጎት እንደጨመረ ነው እየተነገረ የሚገኘው። እንደሚታወቀው ኤንዞ ማሬስካ የቼልሲ አሰልጣኝ በነበሩበት ሰዓት ከፔድሮ ኔቶ ጋር አብረው መስራት ችሏል። እናም አሁንም በማንቸስተር ሲቲ ከዚህ ተጫዋች ጋር አብሮ ለመስራት ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከማንቸስተር ሲቲ በተጨማሪም አርሰናሎችም ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። በተለይ ጋብሪኤል ማርቲኔሊ በቱርክ ክለቦች እየተፈለገ ነው የሚገኙት። እነዚህም ክለቦችም እንግዲህ ተጫዋቹን ለማስፈረም አንዳንድ እንቅስቃሴዎችን እያደረጉ ነው የሚገኙት። አርሰናሎች ደግሞ ለሱ ምትክ የሚሆን ተጫዋችን ካላመጡ በስተቀር ጋብሪኤል ማርቲኔሊ ለመሸጥ ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘውና ለሱ ምትክ እንዲሆን ፔድሮ ኔቶን አማራጭ አድርገው ይዘውታል ተብሏል። እንደሚታወቀው በዚህ የክረምቱ የዝውውር መስኮት በዋነኝነት የግራ ክንፉን ለማጠናከር ከፍተኛ ፍላጎት አሳይቷል። እንደሚታወቀው ከዚህ ቀደም ሞርጋን ሮጀርስን ለማስፈረም ፍላጎት ነበራቸው። ነገር ግን አርሰናሎች ከ85 ሚሊዮን ፓውንድ በላይ ለሞርጋን ሮጀርስ ለማውጣት ባለመፈለጋቸው ምክንያት ቼልሲዎች ደግሞ ለተጫዋቹ 117 ሚሊዮን ፓውንድ ለማውጣት ፍላጎት በማሳየታቸው ምክንያት በስተመጨረሻ ወደ ቼልሲ ሲቀላቀል መመልከት ችለናል። ከሞርጋን ሮጀርስ በተጨማሪም ቪኒሲየስ ጁኒየርን ለማምጣት ፍላጎት ነበራቸው። ከተጫዋቹ ተወካዮች ጋርም አንዳንድ ንግግሮችን ማድረግ ችሎ ነበረ። ነገር ግን ከዚህ ቀደምም ስላችሁ እንደነበረ ቪኒሲየስ ጁኒየር ከሪያል ማድሪድ ለመውጣት ምንም አይነት ፍላጎት የለውም። አርሰናሎችን የተጠቀመባቸው የራሱን ጥቅም ለማስከበር ሲል ብቻ እንደሆነ ስነግራችሁ ነበረ። በስተመጨረሻም ይህ እውነት ሆኖ ተገኝቷል። በሪያል ማድሪድ ቤትም የሚያቆየውን አዲስ ኮንትራት መፈራረም ችሏል። ከነዚህ በተጨማሪም ስማቸው ከብራድሊ ባርኮላ ጋርም ሲያያዝ መስማት ችላል። ነገር ግን በዚህ ሰዓት ተጫዋቹ ወደ ሊቨርፑል የማቅናት እድሉ ከፍተኛ እንደሆነ በተለያዩ ዘገቦች እየተመለከትን ነው የምንገኘውና እነዚህን ተጫዋቾች የሚያጡ ከሆነ በእነሱ ምትክ ፔድሮ ኔቶን ለማስፈረም ፍላጎት እንዳሳዩ ነው እየተነገረ የሚገኘው። እንደሚታወቀው ፔድሮ ኔቶ ቨርሳታይል የሚባል ተጫዋች ነው። በዋነኝነት በቀኝ ክንፍ ቢጫወትም በግራ ክንፍ መጫወት ይችላል። 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነውና ይህንን ቨርሳታይሊቲውን ተመልክተው አርሰናሎች ተጫዋቹን ለማስፈረም ፍላጎት አሳይተዋል ነው የተባለ የሚገኘውና ምናልባትም በቀጣይ ሲዝን የግራ ክንፉን በዞሊስና በፔድሮ ኔቶ ሲመራ ልንመለከት የምንችልበት እድል አለ። ነገር ግን ደግሞ ቼልሲዎች ለዚህ ተጫዋች 70 ሚሊዮን ፓውንድ ይፈልጋሉ ነው የተባለ የሚገኘውና በዚህ ምክንያት ምናልባትም አርሰናሎች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። ተጫዋቹ ላይ ግን ከፍተኛ ፍላጎት አሳይተዋል። እንደዚሁም የተጫዋቹ ተወካዮችን
ነው ማነጋገራቸውን ተጫዋቹ ላይ ፍላጎት እንዳላቸውም አሳውቀዋል ነው እየተባለ የሚገኘው። ዋናው ጥያቄ ግን አርሰናሎች ቼልሲዎች የሚፈልጉትን ገንዘብ ለመክፈል ፈቃደኛ ናቸው ወይ የሚለው ነው። ይከፍላሉ ወይ አብረን የምንመለከት ይሆናል። የእናንተን ሀሳብ አስተያየት ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሮሜሉ ሉካኩን ወደ ተመለከተው ዘገባ ነው የምናቀነው። ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ሮሜሉ ሉካኩ ወደ ፊነርባቼ ለመዘዋወር ተቃርበዋል እያለን ይገኛል። እንደሚታወቀው ባለፉት 2 ዓመታት በናፖሊ ቤት ነበረ ሲጫወት የነበረው። በዚህ ቆይቶም እንግዲህ ያን ያህል ምርጥ የሚባል እንቅስቃሴን አድርጓል ለማለት ትንሽ ያስቸግራል። በተለይ በ2025/26 የውድድር ዘመን በጉዳትና በተለያዩ ምክንያቶች ለናፖሊ 7 ጨዋታዎችን ብቻ ነው ማድረግ የቻለው። በእነዚህ 7 ጨዋታዎች ደግሞ 1 ጎል ብቻ ነው ያስቆጠረው። በእርግጥ በ2024/25 የውድድር ዘመን ለናፖሊ ጥሩ የሚባል እንቅስቃሴን ማድረግ ይችላል። በ38 ጨዋታዎችም 14 ግቦችንና 11 አሲስቶችን ማስመዝገብ ችሏል። በአጠቃላይ በ38 ጨዋታዎች 25 የጎል አስተዋጽኦ ማድረግ ችሎ ነበር። ነገር ግን በተጠናቀቀው ሲዝን 7 ጨዋታዎችን ማድረጉን ተከትሎ በዚህ ሰዓት እንግዲህ ከናፖሊ ለመልቀቅ በጣም ተቃርቧል። ፋብሪዞ ሮማኖም ሂድዊጉም ብሏል። ፊነርባቾችም እንግዲህ ለዚህ ተጫዋች ዝውውር 6 ሚሊዮን ዩሮና አዶንሶችን እንደሚከፍሉ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ 2011 የክረምት የዝውውር መስኮት ላይ ወደ ቼልሲ ካቀና በኋላ ወደ ተለያዩ ክለቦች ሲዘዋወር መመልከት ይችላል። እንደሚታወቀው በዌስት ብሮም የ1 ዓመት የውሰት ውል ቆይታ አድርጎ ነበር። ከዛ በኋላ እንግዲህ ወደ ኤቨርተን በቋሚነት መዘዋወር ቻለ። ከዛ ማንቸስተር ዩናይትድን ተቀላቀለ። ከዛ ኢንተር በድጋሚ ወደ ቼልሲ ተመለሰ። ከዛ ወደ ኢንተር በድጋሚ ተመለሰ። ከኢንተር ወደ ሮማ፣ ከሮማ ወደ ናፖሊ፣ አሁን ደግሞ ከናፖሊ ወደ ፌነርባቼ ለመዘዋወር ተቃርቧል። በሄደበት ቦታ ሁላ እንግዲህ ጥሩ የሚባል እንቅስቃሴን የሚያደርግ ተጫዋች ነው። በተለይ በኢንተር ሚላን አስደናቂ የሚባል የውድድር ዘመንን ማሳለፍ ችሏል። በተለይ 2020/21 የውድድር ዘመን ላይ 44 ጨዋታዎችን ለኢንተር ሚላን አድርጎ 30 ግቦችንና 11 አሲስቶችን ማስመዝገብ ችሏልና በጣም ጥሩ የሚባል አጥቂ ነው። ነገር ግን ደግሞ በአንድ ክለብ ብዙ እየቆየ አይደለም የሚገኘው። ከአንድ ክለብ ወደ ሌላ ክለብ እየሄደ ነው የሚገኘውና በአንድ ክለብ ብዙ ጊዜ መቆየት የቻለው በኤቨርተን ነው። ለ4 ዓመታት መቆየት ችሏል። ከዛ ውጭ ግን በየ2 ዓመቱ የተለያዩ ክለቦችን እየቀየረ ነው የሚገኘው። አሁንም በናፖሊ ቤት ለ2 ዓመት ከቆየ በኋላ እንግዲህ ወደ ፌነርባቼ ለመቀላቀል ተቃርቧል። በመቀጠልም ሮድሪን ነው የምንመለከተው። አሁን ላይ በወጡት መረጃዎች መሰረት ባርሴሎናዎች ሮድሪን ከማንቸስተር ሲቲ ለማስፈረም ሁለተኛ ጥያቄ ለማቅረብ ተዘጋጅቷል። እንደሚታወቀው ከጥቂት ቀናቶች በፊት ባርሴሎናዎች ሮድሪን ከማንቸስተር ሲቲ ለማስፈረም 45 ሚሊዮን ዩሮ በቀጥታ የሚከፈልና ተጨማሪ አዶንሶችን ጨምረው ጥያቄ አቅርበው ነበረ። ነገር ግን ይሄ ጥያቄያቸው በማንቸስተር ሲቲ ውድቅ ሊደረግ ይችላል። በዚህ ሰዓት እንግዲህ የ65 ሚሊዮን ዩሮ ሲደመር የ5 ሚሊዮን ዩሮ በአጠቃላይ የ70 ሚሊዮን ዩሮ ፓኬጅ ለማቅረብ ተዘጋጅቷል ነው እየተባለ የሚገኘው። ማንቸስተር ሲቲዎች እንግዲህ ለዚህ ተጫዋች 75 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኘውና ባርሴሎናዎች በጣም የተቀራረበ ጥያቄ ለማቅረብ እንደተዘጋጁ ነው እየተነገረ የሚገኘው። ይህንንም ጥያቄ ደግሞ ማንቸስተር ሲቲዎች ይቀበሉታል ተብሎ ይጠበቃል። ባርሴሎናዎች እንግዲህ ከዚህ ተጫዋች ጋር በግል ጉዳይ ዙሪያ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘውና በቀጣይ ጥቂት ቀናቶች ውስጥ የዚህ ተጫዋች ወደ ባርሴሎና የሚያደርገው ዝውውር ይፋ ሊደረግ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ማንቸስተር ሲቲዎችም እንግዲህ ለዚህ ተጫዋች ምትክ እንዲሆን የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። እንደሚታወቀው ኤሌት አንደርሰንን ከኖቲንጋም ፎረስት በ116 ሚሊዮን ፓውንድ ማስፈረማቸው አይዘነጋም። እናም አሁን ላይ ሮድሪ ከክለቡ የሚለቅ ከሆነ በእሱ ምትክ ሌላ አንድ ተጫዋችን ያመጣሉ ተብሎ ይጠበቃል። በዚህ ሰዓትም እንግዲህ ከማካሊስተር ከአዳም ዎርተን እንደዚሁም ደግሞ ከአዮኑ ባዋዲ ጋር ስማቸው በስፋት እየተያዘ ነው የሚገኘውና ከነዚህ መካከል አንዱን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘውና በቀጣይ ጥቂት ቀናቶች ምናልባትም በዚህ ሳምንት ባይሳካ እንኳን ራሱ በቀጣይ ሳምንት ሮድሪ ወደ ባርሴሎና ይዘዋወራል ተብሎ ይጠበቃል። ማንቸስተር ሲቲዎችም ለሱ ምትክ አንድ ተጫዋችን ያስፈርማሉ ተብሎ ይጠበቃል። በመቀጠልም የቶተናም ተጫዋች ሆነው ክሪስቲያን ሮሜሮ ነው የምንመለከተው። ኒኮሎ ሺር የተባለው ጋዜጠኛ ይዞት በወጣው ዘገባ መሰረት አትሌቲኮ ማድሪዶች ክሪስቲያን ሮሜሮን ከቶተናም ለማስፈር በጣም ተቃርበዋል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ተጫዋቹም ከአትሌቲኮ ማድሪድ ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ደርሷል። የ5 ዓመት ኮንትራትም ለመፈረም ተዘጋጅቷል እያለን ይገኛልና ምናልባትም በቅርቡ ይህ ስምምነት ተጠናቆ ሮሜሮ የአትሌቲኮ ማድሪድ ተጫዋች ሲሆን ልንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። በእርግጥ አርሰናሎችም እዚህ ተጫዋች ላይ ፍላጎት አሳይቷል እየተባለ ይገኛል። ተጫዋቹም ወደ አርሰናል ለመዘዋወር ክፍት እንደሆነም ነው እየተነገረ የሚገኘው። ነገር ግን ደግሞ
ቶተናሞች ይህንን ተጫዋች ለአርሰናል ለመሸጥ ፈቃደኛ ይሆናሉ ተብሎ አይጠበቅም። እናም ወደ አርሰናል ከሚዘዋወር ይልቅ ወደ አትሌቲኮ ማድሪድ እንዲዘዋወር ይፈልጋሉ ተብሎ ነው የሚጠበቀውና በዚህ ምክንያት ምናልባትም ይህ ተጫዋች ወደ አትሌቲኮ ማድሪድ ሲያቀና ልንመለከት እንችላለን። እሱም ከዚህ ቀደም በሰጠው አስተያየት ወደ ስፔን ላሊጋ ለመሄድ ፍላጎት እንዳለው ሲነገር ነበረ። እንደሚታወቀው ደግሞ አትሌቲኮ ማድሪዶች በአርጀንቲና አሰልጣኝ ነው የሚሰለጥኑትና በዛ ምክንያት ምናልባትም ወደ አትሌቲኮ ማድሪድ ሲያቀና ልንመለከት እንችላለን። አርሰናሎችንም ግን መዘንጋት የለብንም። ምናልባትም አርሰናሎች ይህንን የዝውውር ሂደት ሃይጃክ ለማድረግ ወይም ለመጥለፍም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። በተለይ ደግሞ ሳሊባ መጎዳቱን ተከትሎ አንድ የተከላካይ ስፍራ ተጫዋች ያስፈርማሉ ተብሎ ይጠበቃል። በእርግጥ በዚህ ሰዓት ላይ የአስቶን ቪላ ተጫዋች የሆነውን ኤዜሪ ኳንዛን ያስፈርማሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ክሪስቲያን ሮሜሮንም ሊያስፈርሙ የሚችሉበት እድል አለ ተብሎ ይጠበቃል። በዚሁ ግን ቶተናምን ካነሳን አይቀር ቶተናሞች የሚኪ ቫንደቬንን ኮንትራት እንዳራዘሙ ነው እየተነገረ የሚገኘው። እንደሚታወቀው ከጥቂት ቀናቶች በፊት ምናልባትም ባለፈው ሳምንት ይመስለኛል ቶተናሞች የዚህን ተጫዋች ኮንትራት ለማስፈረም ድርድር እያደረጉ ነበረ። በስተመጨረሻም እንግዲህ ድርድሩ ተሳክቶ በዚህ ሰዓት ቶተናሞች የዚህ ተጫዋች ኮንትራትን እንዳራዘሙ ነው እየተነገረ የሚገኘው። በአጠቃላይ እንግዲህ ቶተናሞች የሚኪ ቫንደቬንን ኮንትራት ማራዘም ሲችሉ ክሪስቲያን ሮሜሮን ደግሞ ሊሸጡ እንደሚችሉ ነው እየተነገረ የሚገኘው። በእርግጥ የክሪስቲያን ሮሜሮ መልቀቅ ያን ያህል የሚያስገርም አይመስለኝም። ምክንያቱም ባለፈው ሲዝንም ይህ ተጫዋች ከክለቡ ሊለቅ እንደሚችልም ሲነገር ነበረ። በዚህ የክረምት የዝውውር መስኮት ደግሞ ቡድኑን ሊያጠናክሩ የሚችሉ የመሀል ተከላካይ ስፍራ ተጫዋቾችን ሲያስፈርሙ መመልከት ችለናል። እንደሚታወቀው ቫን ሄካን ከብራይተን አስፈርሟል። እንደዚሁም ደግሞ ሴኔሲን በነጻ ዝውውር ከበርነማውዝ ማስፈረም ችሏልና በዚህ ሰዓት ላይ አራት ምርጥ የሚባሉ የመሀል ተከላካይ ስፍራ ተጫዋቾች አሏቸውና ክሪስቲያን ሮሜሮ ቢለቅ እንኳን ራሱ ያን ያህል ይቸገራሉ ተብሎ አይጠበቅም እና በዚህ የክረምት የዝውውር መስኮት የዚህ ተጫዋች ከቶተናም የመልቀቅ ነገር እርግጥ እየሆነ እየመጣ ነው የሚገኘው። ዋናው ጥያቄ ግን ወዴት ያቀናል የሚለው ነው። ወደ አርሰናል ያቀናል ወይስ ወደ አትሌቲኮ ማድሪድ? አብረን የምንመለከት ይሆናል። የእናንተን ሀሳብ አስተያየት ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ክሪስቲያን ሮሜሮ ወዴት ሊያቀና ይችላል? ወደ አርሰናል ወይስ ወደ አትሌቲኮ ማድሪድ? መልሳችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።